አንተን ለማስቀናት 5 ነገሮችን ስታደርግ ዝም በላት። በጣም ታብዳለች፣ ራሷ ትለምንሃለች፣ ታሳድድሃለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ አካላዊ ንክኪዎችን ከከለከለች፣ ለምሳሌ ወሲብን ጨምሮ መሳሳም፣ መተቃቀፍ፣ እጅ ለእጅ መያያዝ ሊሆን ይችላል። እነዚህ ነገሮችን ማድረግ ካቆመች ጥያቄ አትጠይቃት፣ ዝም በላት። ለምንድነው እነዚህ ነገሮችን ማድረግ ያቆምነው ብለህ አትጠይቃት። ምን ሆነሽ ነው እንዳትላት። አንተ ጥፋት እንዳላጠፋ እርግጠኛ እስከሆንክ ድረስ ዝም በላት። እሷ ይህንን የምታደርገው አንተን ለማስቀናትና ለማስጨነቅ እንዲሁም ግራ ለማጋባት ነው። ራሷ መታ ነገሩን እስከምታስተካክለው ድረስ ዝም በላት። ያንተ ዝምታ በጣም ያበሳጫታል፣ በእጅጉ ያሳበዳታል። እንዴት ይህ ሁሉ ነገር ሲሆን ምንም አላለኝም፣ ለምን ምንም አይነት ጥያቄ አልጠየቀኝም የሚለው ሐሳብ በጣም ያበሳጫታል። በግንኙነቶች ውስጥ የጠበቀ የአካል ቅርርብ በድንገት መቋረጥ ወይም ገደብ ከባድ የስነ ልቦና ፈተና ነው። አንዲት ሴት ይህንን እርምጃ ስትወስድ አብዛኛውን ጊዜ ዓላማዋ ሌላኛው ወገን እንዲረበሽ፣ ምክንያቱን ለማወቅ እንዲማጸንና ሙሉ ትኩረቱን እሷ ላይ እንዲያደርግ ለማስገደድ ነው። እሷ የምትጠብቀው አንተ ተቸግረ ምክንያቱን ጠይቀህና ለምነ ያንን መሳሪያ እንድትቀበላት ነው። አንተ ግን ጥያቄን ማንሳትን ስትተው ያ መሳሪያ ዋጋ የሌለው ሆኖ ይቀራል። መሳሪያው ሳይሰራ ሲቀር የእሷ ስልት ሙሉ በሙሉ ይከሽፋል። ይሄ ነገር ለምን ተፈጠረ ብለህ ሳትጠይቃት ስትቀር እና መደበኛ ህይወትን ስትቀጥል በእሷ አእምሮ ውስጥ የሚፈጠረው ትልቁ ስጋት እሱን ለመጉዳትና እንዲለምኔ ለማድረግ የወሰድኩት እርምጃ ጭራሽ እሱን ከኔ ያራቀው የሚል እውነት ነው። የሰው ልጅ ከፍቅረኛው ጋር ያለውን አካላዊ ቅርርብ ሲነፍግ በመጀመሪያ ሌላውን ይጎዳል ብሎ ያስባል። ነገር ግን ሌላኛው ወገን ግዴለሽ ሆኖ ሲገኝ ድርጊቱን ፈጻሚው አካል ራሱ በጥያቄና በጭንቀት ውስጥ መግባት ይጀምራል። በመጀመሪያ አካላዊ ቅርርብን በመከልከል አንተን የተጠያቂነትና የውጥረት ጫና ውስጥ ለመክተት ሞክራ ነበር። ነገር ግን አንተ በጥያቄዎቿና በእሷ ጭንቀት ሳትረበሽ ዝምታን ስትመርጥ ያ የውጥረት ጫና ከእጅ ወጥቶ ሙሉ በሙሉ ወደ እሷ ይዞራል። ለምን ምንም አልመሰለውም። ሊተወኝ ነው ወይስ ሌላ ፍላጎት አለው የሚለው ጥያቄ ውስጧን ስለሚበላው ራሷ በፈጠረችው ርቀትና ቅዝቃዜ ተሰቃይታ ነገሩን ለማስተካከል የመጀመሪያውን እርምጃ እንድትወስድ ይገፋፋታል። ሁለተኛ፣ አጠገብህ ሆና ሌላ ወንድ ስታይ። አጠገብህ ሆና ሆን ብላ አንተ ልትቀናበት የምትችለውን አይነት ወንድ ታያለች። ይህን የምታደርገው አንተን ለማስቀናትና የተለየ ትኩረት ፈልጋ ነው። ሴቶች አንዳንድ ወንዶች እንደ እብድ እንዲሆኑላቸው ይፈልጋሉ። ከዚህ የተነሳ ምንም አይነት ክፍተትና ችግር በመሃላቸው ሳይኖር አንተን ለማስቀናት አጠገብህ ተቀምጣ ወንድ ላይ ታፈጣለች። ወዲያውኑ ደግሞ መለስ ብላ ያንተኑ ስሜት ለማየት ፊትን መመልከት ትጀምራለች። አንተ ግን በዚህ ሰዓት በፈገግታ ሆነ እቅፍ አድርጋት። ምንም አይነት መጥፎና የቅናት ስሜት ሊሰማ አይገባም። ምንም እንዳልመሰለ ሆነ ችላ በላት። ይህ ደግሞ እመነኝ ያሳብዳታል። እንዴት አልቀናም? ለምንስ ምንም አልመሰለውም? ወይስ እኔ ሌላ ወንድ ብሆን ግድ የለውም ማለት ነው የሚለው ጥያቄ መልሶ እሷኑ ይረብሻታል። በዚህም አንተን መፍራት ትጀምራለች። ይሄ ሰው ቢያጣኝ እንኳን ግድ የለውም የሚል አመለካከት ስለሚኖራት የበለጠ አንተን መውደድና አንተን ማክበር ትጀምራለች። ይህ በግንኙነት ሳይኮሎጂ ውስጥ እጅግ ኃይለኛና የኃይል ሚዛኑን በአንድ ሰከንድ ውስጥ የሚገለብጥ ስልት ነው። ምንም አይነት ችግር ወይም ክፍተት ሳይኖር ከንጹህ የፍቅር ፈተና የተነሳ ብቻ አንተን ለማስቀናት ስትል አጠገብህ ተቀምጣ በሌላ ወንድ ላይ ማፍታትና ወዲያውኑ ፊትን ማየት እስቲ ምን ያህል ይወደኛል፣ ለኔ ብሎ ይቀናል፣ እንደ እብድ ሲሆንልኛል የሚለውን የቁጥጥርና የፍቅር ልኬትን ለማየት የምታደርገው የተለመደ የሴቶች ባህሪ ጨዋታ ነው። አንድ ሴት ያን ምንም ክፍተትና ችግር በሰላም አብራችሁ ሆናችሁ ሆን ብላ ሌላ ወንድ ላይ ማፍጠጧና ወዲያውኑ ፊትን በመመልከት ምላሽን ለመቃኘት መሞከሯ የጥልቅ ማረጋገጫ ፍላጎትና የቁጥጥር መጫወቻ ስልት ነው። በዚህ ጊዜ አንተ ያሳየው ፍጹም ግዴለሽነትና ፈገግታ የተሞላበት እቅፍ እሷን በእጅጉ ያበሳጫታል። ሴቶች በግንኙነት ውስጥ ሲሆኑ የትኛውን ድርጊት ምን አይነት ምላሽ እንደሚያስከትል በአእምሯቸው ያስቀድመው ያሰላሉ። እሷ ያደረገችው ድርጊት አንተን እንደሚያናድድህና ፊትህ እንደሚጨልም እርግጠኛ ሆና ነበር። ነገር ግን አንተ ጉዳዩን ችላ በማለት በፈገግታና በእቅፍ ስትቀበለው የአእምሮ ስሌቷ ሙሉ በሙሉ ይበተናል። የኔ ህይወት ባንቺ ላይ ብቻ የተመረኮዘ አይደለም፣ አንቺን ሳልሆን ራሴን እወዳለሁ። ይህ ደግሞ በእሷ ውስጥ የቁጥጥር ማጣት ስጋትን በመፍጠር አንተን ላለማጣት ስትል በባህሪዋ ተረጋግታ እንድትቀጥልና የበለጠ እንድታከብርህ ከፍተኛ ግፊት ይፈጥርባታል። ሶስተኛ፣ ሆን ብላ ስትጠፋ። ያለምንም ምክንያት ሆን ብላ ለተወሰኑ ጊዜያት ልትጠፋ ትችላለች። ስልክ አትደውልም፣ ቴክስትም አትጽፍም፣ ሶሻል ሚዲያም አትጠቀምም። በድንገት አንተን ለማስጨነቅና የተጋነነ ትኩረት ፍለጋ እንደዚህ አይነት ነገር ስታደርግ አንተን በፍጹም አትደውል፣ አትጻፍላት፣ ቤቷም ሰፈሯም አትሂድ፣ በፍጹም ሶሻል ሚዲያ ላይ አትጻፍላት። እሷ ራሷ ተመለሳ እስክትመጣ ድረስ ምንም አይነት ነገር ሳታደርግ በዝምታ ቆይ። ይሄ ያንተ ዝምታ በጣም ያሳብዳታል። በእጅጉ ትበሳጫለች። እንዴት የኔ መጥፋት ምንም አላሳሰበውም፣ እንዴትስ ጥያቄ አልፈጠረበትም የሚለው ሐሳብ ግራ ያጋባታል።
እሷ ከጠፋች በኋላ የጠበቀችው አንተ በከፍተኛ ጭንቀት ተውጠህ እንድትደውልላት ልመና እንድትጀምር ወይም ምን ሆነሽ ነው ብለህ እንድትጨነቅ ፈልጋ ነበር። አንተ ግን ምንም ሳታደርግ ዝም ስትል የጠበቀችው የጭንቀት ምላሽ ቀረብህ ማለት ነው። ይህ ሁኔታ አእምሯን ግራ ያጋባዋል። እንዴት ሳይፈልገኝ ቀረ? እኔ ምንም ብሆን ግድ የለውም ማለት ነው በሚል ጥያቄ ግራ ትጋባለች። እቺ ሴት መጥፋቷን እንደ ትልቅ የቁጥጥር መሳሪያ ተጠቅማበት ነበር። መጥፋቷን አንተ በዝምታ ስትቀበለው ያ የቁጥጥር መሳሪያ ከእጇ ይወጣል። አሁን መሪነቱና የስልጣኑ ባለቤት አንተ ሆነሃል። እሷ ጠፍታ ሳለ አንተ ሳትጨነቅ ኖረ ህይወትህ ከእሷ ውጪም እንደሚቀጥል ያሳያል። ይህም የእሷን ኢጎ ክፉኛ ይጎዳዋል። በሳይኮሎጂ ውስጥ አንዱ ሰው ሲጠፋ ሌላኛው ይከተለዋል ተብሎ ይታሰባል። ነገር ግን አንተ ካልተከተልካት የእሷ የጥንካሬ ጭንብል መፍረስ ይጀምራል። የመጀመሪያዎቹ ቀናት በእልህና በትዕቢት ሊያልፉ ይችላሉ። ነገር ግን ቀናት ሲረዝሙ እስካሁን እንዴት አልደወለልኝም የሚለው ጥያቄ ወደ ከባድ ጭንቀት ይቀየርባታል። አንተን ለማስጨነቅ ብላ የጀመረችው ጨዋታ ተገልብጦ እሷ ራሷ በናፍቆትና በጭንቀት እንድታብድ ያደርጋታል። በመጨረሻም ዝምታ የፈጠረውን ከባድ የውስጥ እሳት መቋቋም ሲሳናት ያለችበትን የኩራት ግድግዳ ሰብራ የተሻለ ሰበብ ፈጥራ ወይም ተረጋግታ እሷ ራሷ ተመልሳ ወደ አንተ ለመምጣት ትገደዳለች። አራተኛ የልብ ጓደኛህን ከልክ በላይ ስታደንቀው። አንተ ካሉ ምርጥ ጓደኞች መሃል ካንተ ጋር በጣም የሚቀራረበውን መርጣ ሆን ብላ ከልክ በላይ ማድነቅና ማሞገስ ትጀምራለች። ይህን የምታደርገው አንተን በገዛ ጓደኛ ለማስቀናት ነው። በዚህ ጊዜ ምንም እንዳልመሰለ ሆነ እንደውም ዛሬ እኮ ከሱ ጋር ለመገናኘት ፕሮግራም ይዘናል፣ ስለዚህ ለምን አብረን አንሄድም በላት። ይሄ በጣም ያበሳጫታል፣ ያናድዳታል። ምክንያቱም እሷ አንተን ለማስቀናት ያሰበችው እቅድ ሙሉ በሙሉ በዜሮ ይባዛል። በሰው ልጆች ማህበራዊ ግንኙነት ውስጥ የሶስተኛ ወገን ጣልቃ ገብነት በተለይ የቅርብ ጓደኛ ማድነቅ ሆን ተብሎ የቅናትና የውድድር ስሜት ለመፍጠር የሚደረግ ስልታዊ እንቅስቃሴ ነው። በግንኙነት ተለዋዋጭነት ውስጥ አንዱ ወገን ሌላኛውን ለማስቀናት ወይም የራሱን ዋጋ ከፍ ለማድረግ ከሶስተኛ ወገን ጋር ያለውን ቅርርብ እንደ መሳሪያ ይጠቀማል። ተቃራኒ ወገን ግን ያንን እንደ ጓደኛ በፈቃደኝነትና በጉጉት ማካተት ሲጀምር፣ ለምሳሌ ዛሬ ከሱ ጋር እንገናኛለን ለምን አብረን አንሄድም ማለት የእሷን መሳሪያ ሙሉ በሙሉ ያመክነዋል። ስልቱ ሲገለበት የጥቃት ሰለባ መሆን የነበረበት አካል ወደ ጨዋታው መሪነት ይቀየራል። እሷ የጠበቀችው አንተ በጓደኛ መቅናትህን፣ መናደድህንና ውጥረት ውስጥ መግባቱን ነበር። ነገር ግን አንተ ያንን ጓደኛህን ወደ አንተ ማህበራዊ ክበብ በይፋ ስትጋብዘው በእሷ አእምሮ ውስጥ ትልቅ ስጋት ይፈጠራል። ይህ ሰው ከጓደኛው ጋር እንዲህ ሊያቀራርበኝና ሊያገናኘኝ ከቻለ ምንም አይነት የቅናት ስሜት አይሰማውም ማለት ነው። ወይም ደግሞ ምናልባት በህይወቱ ውስጥ ዋጋ የማይሰጠኝ አይነት ሰው ሊሆን ይችላል የሚል ከፍተኛ የፍርሃትና የቁጥጥር መጥፋት ስሜት ይፈጠርባታል። እሷ ሌላውን ጓደኛህን ስታደንቅ ዓላማዋ የራሷን ዋጋ በሌላው ሰው አድናቆት ከፍ ማድረግ ነበር። አምስተኛ የፈለግሽውን አድርጊ። የፈለግሽውን አድርጊ ብሎ ችላ ማለት፣ እንዲህ አድርጊ፣ ይህን አታድርጊ፣ ይህንን አስተካኪ የሚሉ ምክሮችን መስጠት ሙሉ በሙሉ ማቆም፣ ለባህሪዋ ግድ የለሽ መሆን። ይህንን ስታደርግ በጣም ግራ ትጋባለች። እየተውካት እንደሆነ በቀጥታ የሚነግራት ምልክት ነው። አንድ ወንድ ከዚህ በፊት ሲያደርጋቸው የነበሩትን እንዲህ አድርጊ፣ ይህን አስተካኪ፣ ይህንን አታድርጊ የሚሉ ምክሮችን፣ ቁጥጥሮችን ወይም ማስተካከያዎችን ማቆሙ በሴቷ አእምሮ ውስጥ ከፍተኛ ውዥንብርና አስደንጋጭ ለውጥ ይፈጥራል። አንድ ሴት ከወንድ በኩል የሚመጡ ትችቶችን፣ ምክሮችንና ማስተካከያዎችን ስትሰማ ምንም እንኳን በወቅቱ ሊያበሳጫት ቢችሉም ውስጡ ግን ይህ ሰው ለግንኙነታችን ዋጋ ይሰጣል፣ እኔን ለመቅረጽ ይፈልጋል፣ ክፉ ነገር እንዳደርግ አይፈልግም፣ መጥፎ ውሳኔ ቸኩዬ እንደወስን አይፈልግም የሚል ስሜት ይሰማታል። አንተ እነዚህ ነገሮችን በሙሉ ስታቆም ግን አንተ ከቁጥጥሯ ውጪ እንደሆንክ ይሰማታል። ከእንግዲህ እኔን ማስተካከልም ሆነ ጊዜ ማጥፋት አልፈለገም የሚለው እውነት በቅጽበት ይገባታል። የእሷን ጨዋታ ሙሉ በሙሉ ዜሮ ታደርገዋለህ። በሳይኮሎጂ ውስጥ የፍቅርና የጥል ተቃራኒ ጥላቻ አይደለም፣ ግዴለሽነት ነው። ግዴለሽነትን ስታሳያት ልቧ በእጅጉ ይወርዳል። ሁልጊዜ ሲመክርህ፣ ሲያስተካክልና ስህተት ሲያሳይ የነበረ ሰው ድንገት ለባህሪ ፍጹም ግዴለሽ ሲሆን፣ ማለትም ጥሩም ስትሰራ መጥፎ ምንም ሳያወራ ዝም ሲል፣ ይህ ከየትኛውም ክርክር ወይም ድብድብ በላይ ያስፈራል። ለምን አስተያየት አልሰጠኝም? ለምን አላስተካከለኝም? ለምንስ ስለኔ አላሰበም? የሚለው ጥያቄ አእምሯን በየዕለቱ መብላት ይጀምራል። በእርግጠኝነት ይህንን ሰው እያጣሁት ነው፣ ስለዚህ የማደርጋቸውን ነገሮች ማስተካከል አለብኝ የሚለው ሐሳብ በአእምሯ ይሞላል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።